مصطفى مارقي زيني طه ادقي አንቱን ፈልጌ ያጣሁት ምን አለኝ ተነስቼ ማለዳ ደማጫላ ቶላ እና ቤተሰቦቼ ቀደም እንደነገርኳችሁ ነው እዚህ ጋር የምታያቸው ለኔ ሽማግሌ ሰላም ሰላም ሰላም፣ እንዴት ናችሁ? ውድና እየተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልহামዱሊላህ። ዛሬ በጣም ደስ በሚልና ለብዙ ጊዜ ሲጨነቅበት ሲጠበብበት የነበረ ቀን ነበርና ዛሬ እና እኔ እንጃ እንዴት እንደምነግራችሁ አላውቅም። ያው ብዙ ሰዎችን አማክሬ ቤተሰብም እናቴንም አማክሬ ብዙ ሰዎችን አማክሬ አሳክቼዋለሁኝ እና የኔ ደስታ የሚያስደስታችሁ ተከታዮቼ ቤተሰቦቼ እና እሱን ነገር እስከምነግራችሁ ለእናንተም እስከማሳያችሁ በጣም ጨንቆኛል። ዛሬ ግን ሀያትን በትልቁ ሰርፕራይዝ ላደርጋት ነው። ማለት ያው ለብዙ ጊዜ እያሰብኩት እየተጨነኩበት ነበርና ከሷ ጋር አዲስ ህይወት መጀመር ፈልጋለሁኝ። ይሄንን ነገር ነግሬያችሁ አላውቅምና የምሬ ነው የምላችሁ። በጣም መልካም ልጅ ጥሩ ልጅ ናትና ከሷ ጋር አዲስ ህይወት መጀመር ፈልጋለሁኝ። ለኔና ለሷ አዲስ ህይወት ለመጀመር ትልቁን ነገር አሳክቼዋለሁኝ ዛሬና እኔ እንጃ እንዴት እንደምነግራችሁ አላውቅም። የምሬ ነው እንባ እየተናነቀኝ ነውና እንዴት እንደምገልጽላችሁ አላውቅም። ያው ሀያትን እንግዲህ አስጠርቻታለሁኝ። ሰርፕራይዝ ላደረጋት ነው። እኔ አይደለሁም የጠራኋት። ከሆነ ድርጅት ማስታወቂያ ስሪ ነይ ብለው እንዲጠሯት አስደርጌያለሁኝ። ያው ከቡታጅራ ብዙ ኪሎ ሜትሮችን አቋርጣ አዲስ አበባ ዛሬ ትመጣለች። ኦልሬዲ ደርሳለች እና ቀኔ እንዳለው አታውቅም። ማለት ሰርፕራይዝ ላደረጋት ስለሆነ ይህንን ነገር አታውቅም። እኔ እንጃ እሷም መታ ያንን ነገር እስክገልጽላት ለእናንተም ያንን ነገር እስካሳያችሁ በጣም ቸኩያለሁ ቤተሰቦቼና ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ የደስታዬ ተካፋይ ሆኑ ማለት ነው ቤተሰቦቼ። እና አሁን አብረን እንሂድና ያለውን ነገር እዛ አብረን እናያለን። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። አብራችሁ አላህ እና ቤተሰቦቼ ቀደም እንደነገርኳችሁ ነው እዚህ ጋር የምታያቸው ለኔ ሽማግሌ የመሆን አቅም አላችሁ በሚገባ በትክክል። ስለዚህ እዚህ ጋር እንደምታያቸው ናቸው። ለብዙ ጊዜ ስመኘውና ሳቅደው የነበረ ነገር ዛሬ በትልቁ አሳክቻለሁ። የኔ ደስታ የሚያስደስታችሁ ቤተሰቦቼ ደግሞ ይህን ቪዲዮ ላይክ እያደረጋችሁልኝ ሀሳባችሁንም ኮሜንት ላይ ግለጹልኝ ማለት ነው። የመሬን ነው የምላችሁ። ለብዙ ጊዜ ስመኘውና ስጠብቀው የነበረ ነገር ዛሬ አሳክቻለሁ ማለት ቤተሰቦቼ። ሀያት ከቡታጅራ እዚህ ድረስ ስትመጣ የምትመጣበት ሀሳብ ለዚህ አይደለም። እኔ ሰርፕራይዝ ለማድረግ እንግዲህ ነገሩን የቀመረው ወንድማችን ነው። እሱ ነው የጠራ። ምን ብለህ እንደጠራ ነገር ታሹ የጠራዋትም ለዛ ነው። እንግዲህ ከመጣች በኋላ ደግሞ እንግዲህ የሚፈጠረውን ነገር አብረን እናያለን ማለት ነው። አዎ እና ቤተሰቦቼ እኔ አይደለሁም የጠራዋት፣ ያስጠራዋት እኔ ነኝ። ግን የጠራት እሱ ነው። ስለዚህ እንጂ እሱ ነው። ግን ቤተሰቦች እናንተን መናገር የምፈልገው ነገር ከሀያት ጋር ብዙ ጊዜ አብረን አሳልፈናል። ጀስት 1 ዓመት ይሆናል። በመሀላችን ብዙ ክፍተቶች ነበሩ እናንተ እንደምታውቁት። ግን እነዛ ክፍተቶች ተቀርፈው አዲስ ግንኙነት ጀምረናል ማለት ነው ቤተሰቦቼ። ይህ ግንኙነት እንዲጠናከር ዛሬ ትልቁን ነገር አሳክቻለሁ። ስለዚህ ትንሽ ተቀያይመን ነበርና ለሱም የይቅርታ ስጦታም ነው። ስለዚህ ምናልባት በመሃል ከዛ እዚህ ድረስ መጥቼ የሚለው ሀሳብ ስለሚኖር ትንሽ ልትቀየም ምናምን ስለምትችል እንደምታረጋጓት ተስፋ አደርጋለሁ። በዚህ ደግሞ አትታሙ እና እየደወለች ነው እየደረሰች ቸክ ላደርግና መጣደግ ማለት ነው። ተናስን ሀያት
እንዴት ነሽ? ደረስሽ? የቱ ጋር ነሽ? ደርሰሻል አይደል? በቃ ሰው ልክልሻለሁ፣ ይቀበልሻል። መሐመድ ተቀበላት ሄድን ነው። እሺ እሺ። ቤተሰቦቼ እኔ እዚሁ ልኝ አይደለ? ስለዚህ እናንተ ግን አረጋጓት። አላህ يا نور العيني يا خير الكل يا باب الفاتح يا رسول الله الله يا نور العين يا خير الكل يا باب الفاتح يا رسول الله نبيو ምን ሆነሻል? ቁጭ በይ ነኝ። ምንድነው እየተፈጠረ ያለው? ምንድነው እየተፈጠረ ያለው? ምንድነው እየተፈጠረ ያለው? ማለት አንተ እዚህ ምን ታደርጋለህ? ያለውን ነገር ላስረዳሽ ነው። አንተ ማስቀየም አይፈልግም። ችግር የለውም። በቃ እኔ ለስራ የጠራሁሽ እኛ ስለጠራንሽ ኦሬዲ ከኛ ጋር እሺ፣ አንዴ ቆይ አንዴ እኔ ልረጋጋ። ቆይ እኮ ተረጋጊ፣ ቁጥሽ ተረጋጊ። አረፍ ችግር የለውም። አረፍ በይና ኖ እናወራለን። እሺ ችግር የለውም፣ እናወራለን ካንተ ጋር። አንተ እዚህ ምን ትሰራለህ? በቃ እኔ ጉዳዩ የኔ ነው። ሙቪ ምን እንዳለከኝ ሙቪ በቃ አረፍ። ቆይ አንዴ ጉዳዩ የኔ ነው እኮ ጉዳዩ ያንተ ነው። ግን እኔ እኮ ስራ ፈትቼ አይደለም ከዛ ድረስ የመጣሁት በባሌ መጣሁት እኮ ስራ ፈትቼ አይደለም እኮ ያለውን ነገር እኮ እስኪ ሙቢ በቃ አትንካኝ። አንተ አትንካኝ። ምን ማለት ነው እኮ አትንካኝ። በቃ ገባካ? እዚህ ጋር አሁን ሌላ ነገር እንደተፈጠረ አድርገን አናውራ። ምን የተፈጠረ ነገር አለ? ምንም እኮ የተፈጠረ ነገር የለም። ምንም እንትን አትልም። ግን እነሱንም እዚህ ጋር ማስገባት አልነበረብክም። እዚህ ጋር ተባብራችሁት ከሆነ ደግሞ በጣም ነው ማዝገብ። እንደዛ አይደለም። ቀልድ ምናምን መስሎሽ ነው? ቀልድ አይደለም። ሙቢ እዚህ ጋር ምንድነው እያደረክ ያለው? እኔ እናንተ ጋር የተፈጠረ ነገር አለ አይደለ? የተፈጠረ ነገር እኮ ለምን እነሱን ታስገባለህ? ስለ ጉዳዩ መጀመሪያ አጣሪ ሀይል ተረጋግተን ቁጭ ብለን ነው። እሺ እናንተ ለምን ተባበራችሁ? ለዚህ ነበር የደወላችሁልኝ? ለዚህ ነበር የፈለኩሽ ነው። ቁጭ በይና ተረጋጊ መጀመሪያ እኮ። እሺ እሱ ደውሎላችሁ ምናምን ነው እኔ ጋር ደውላችሁ እንደዚህ እያደረጋችሁ የነበረው? ተባብራችሁት ነው? ሴት ልጅ እኮ ነኝ። ቢያንስ እንኳን ለኔ ልታዝኑልኝ ይገባ ነበር። ሙቢ አትንካኝ። ቆይ አንዴ በቃ አንተ አትንካኝ ማለት እኔ አዝናችሁ ቢያንስ ሴት ልጅ ነኝ አይደል? ልታዝኑልኝ ይገባል። ባል ነው እንዴ? እኔ ሲከተል እናንተ እና ማን ናችሁ? ቆይ ለምንድን ነው የደወላችሁልኝ? ለስራ ነው ለስራ ሙቢ በቃ እንዳነካኝ፣ አንተ እንዳነካኝ፣ በቃ እንዳነካኝ። ግዴለሽ ማለት ቆይ ተረጋጊ። ቆይ ግዴለሽ ተረጋጊና ማናችሁ? እኔ ለግል ጉዳይ ፈልግሻለሁ፣ ላወራሽ ፈልጋለሁ። ብቻሽን ነው አይደል ያልከኝ? እኔም አክብሬ ከዛ ድረስ አቋርጬ የመጣሁት እኮ አክብሬክ ነው። መጀመሪያ ገባህ አይደለ? አንተ ዝም በል በቃ። አንተን አይደለም እያወራሁ ያለሁት ገባህ? እኔም አክብሬክ ነው እስካሁን ድረስ ቆሜ እያወራሁት ያለሁት። አንተ እንዳታወራ በቃ። እዚህ ጋር አይደለም እኔ እናንተ የምናወራው። እዚህ ጋር አይደለም እኔ እናንተ የምናወራው። እሺ ዝም በል በቃ። የጠራሁትን ዓላማ መጀመሪያ ማወቅ አለብሽ። ለምን እንደጠራሁሽ፣ እንዴት እንደጠራሁሽ እሱን መነጋገር ስላለብን ተረጋጊ። እሺ ለምንድን ነው ይፈላል? እዚህ ጋር ሆኜ አውሩኝ። አክብሬያችሁ ነው ቆሜ እያወራችሁ ያለሁት። መሄድ እችላለሁ። ማንም አስገድዶኝ አይደለም። ሙቢ አንተም ማየት እራሱ አልፈልግም። ከቻልክ ዝም በል በቃ። ዝም በል አልፈልግም በቃ ማየት። እኔ እኮ ላንቺ ነው ይሄን ነገር እያደረኩት። ላንቺ እኮ ነው ይሄን ሁሉ ነገር እያደረኩ ያለሁት። እና ከዛ እናወራለን። ሙቢ አትንከኝ አንተ። ለምንድን ነው ማላከሽ? እና ከዛ በኋላ ማውራት እንችላለን። እሺ እናንተንም በደንብ በጣም እናመሰግናለን። አይ ሙቢ ለኔና ላንቺ እኮ ይሄን ሁሉ ነገር እያደረኩ ያለሁት። እዚህ ጋር እኔ ካንተ ጋር መጨቃጨቅ አይደለም። በቃ ዝም በል። ምክንያቱም እዚህ ጋር አይደለም እኔ እና አንተ ነገር የሚወራው። ላንቺ ብዬ እኮ ነው። ምን ማለት ነው? ከዚህ ሂድ በቃ። የት ነው የምሄደው? ላይክ አልፈልግም። ገባህ? ላይክ አልፈልግም። ለምን? እሺ ምክንያት ላይክ አልፈልግም። የተፈጠረው ነገር ታውቃለህ ሙቢ። እዚህ ጋር አሁን እኔ እናንተ እንጨቃጨቅ እኮ። ይሄን ሁሉ ነገር እኮ እያደረኩ ያለሁት ለኔና ላንቺ ብዬ ነው።
እንዴ እኔ እኮ ሴት ልጅ ነኝ። አንተ በጣም እኮ ነው የሚሰለቸኝ ሁልጊዜ የሆነ ጥፋት ማጥፋት፣ ከዛ ይቅርታ መጠየቅ። እንድታዝኝብኝ እኮ አይደለም እንድትደሰች ነው ይሄን ሁሉ ነገር ያደረኩት። መጀመሪያ ስሚ፣ አልደሰት እሱን አዳምጠዋለሁ። አንተን ግን እንድታወራኝ እሱን እንዳትረዳሽ ድል ውስጥ አታውራኝ፣ በቃ አታውራኝ። አስተረጋግጠን ነገር እስኪ ተረጋጊ። ሆያጅ እስኪ በፊት አያት ዋገድና እስኪ በደንብ እናወራ። በጣም እንደዚህ አንቺንም እንደዚህ በጣም ያናደረሽ ምክንያት እንዳስበሽው አይደለም። በነገራችን ላይ እንግዲህ እንደሚታወቀው ለአንቺ ብዙ ነገር የሚያስብልሽ ልጅ ነበረ። አንቺም ደግሞ የራስሽ የሆነ ህልም ነበረሽ እና ከዛ ጋር በተያያዘ መልኩ ለአንቺ በጣም ጥሩ የሆነ ነገር አዘጋጅቶ ነው እኔም የጠራሁሽ። እውነት ለመናገር ብዙ የወደፊት አላማችሁ ስለማቅ በደንብ ስለመከታተላችሁ ህልማችሁ እውን ወደ መሆኑ ስለመጣ እሱን በዚህ አጋጣሚ ለማበሰር ነው የጠራንሽ እንጂ እንደዚሁ እንደምታስቢው በክፉ ነገር አይደለም ሀያት። እና በደንብ እንድትረጋጊ ይፈልጋለሁ። በፍጹም አንቺ እንዳሰብሽው አይደለም። ይህን እንድታምኚ ይፈልጋለሁ። ምክንያቱም ለህይወትሽ የሚያስፈልግሽ በጣም ጥሩ የሆነ ነገሮችን አዘጋጅተን ነው ድረስ የጠራንሽ። እሱም ደግሞ አንቺ እንደምታስቢው ሳይሆን በጣም በጣም ከዛም በላይ በጣም ቃላት እንደመግለጽ በሚከብድ ደረጃ ማለት ነው ጥሩና ለህይወትሽ ከአንቺም አልፎ ለልጅ ልጅ የሚተርፍ ነገሮችን አዘጋጅቶ ነው አንቺ የጠራሽ እና ስለዚህ በተቻለ መጠን እንድትረጋጊ ሰከን ብለሽ እንድታስቢ ስለፈለኩ ነው። ስለዚህ እስኪ ተረጋጊ በደንብ ሀያት። ሩቅ ሀገር አስጠርቼ ያመጣሁሽ ምናልባት ለአንቺ የሚያስፈልግሽ በጣም ትልቅ የሆነ ነገር ስለሆነ እሱን ታሳቢ ማድረግ ነው እና እኔ እኮ አንቺን ሰርፕራይዝ አድርጋለሁ። ለአንቺ የሚጠቅም ነገር ታያለሽ። ልክ ነሽ። ከዛ እዚህ ድረስ በጣም ከባድ ነው፣ ግን ለአንቺ ብዬ መጀመሪያ ያለውን ነገር ሳትረጂ እንዴት እንደዚህ ትሆኛለሽ? ያደረግከውን ነገር እኮ ታውቀዋለህ። ብዙ ጊዜ ይሄ ነገር እየተፈጠረ እኔ እናንተ ጋር ለምን እንዴ ነገራችሁ ሳይፈቱ እንደዚህ ስላደረክ እኔ ይቅርታ ማድረግልህ መስሎ ነው? መጀመሪያ እንደዚህ ስላደረክ ይቅርታ ማድረግልህ መስሎ ነው? ያለውን ነገር ይንገርሽ። እሱን አይደለም ያልኩህ። የተፈጠረውን ነገር ታውቃለህ። ግን ደግሞ እንደዚህ ሲፈጠር 10 ጊዜ በቃ እኔ አንተ የሆነ ነገር ባደረግ ቁጥር ይቅርታ እሺ ባልኩ ቁጥር ደግሞ በጣም እያበዛህ ነው ያለው። አዎ ልክ ነሽ። ግን ሀያት ምን መሰለሽ ሀሳብሽ እኮ ልክ ነው፣ ግን ላስረዳሽ ምን እንደተፈጠረ ለምን እንደጠራሁሽ ምክንያቱም ምን እንደሆነ በደንብ እንድታውቂው ስለፈለኩ ነው። ማለት የጠራሁሽ ለትንሽ ነገር ወይም ደግሞ ለተራ ወሬ ሳይሆን በደንብ አላማ ያለው ህይወታችሁን እስከምትደርሱ የሚቀይር የእናንተንም ፍላጎት የአንቺን ፍላጎት በደንብ እናውቃለን። ከዚህ በፊት ስታነሽ የነበረው ጥያቄ እሱ ጋርም ያጣላችሁና ያላያችሁ ምክንያት እሱ ስለሆነ እሱን ደግሞ ሙቢ በትክክል ቀርፎት የአንቺንም ህልምና ፍላጎት አሟልቶ እሱን ሰርፕራይዝ ለማድረግ ነው እዚህ ድረስ የጠራሁሽ እና እሱን ነገር ላስረዳሽ ስለምፈልግ ነው። ስለዚህ ሀያት እንግዲህ እንዳወራሁሽ እዚህ ድረስ ከዛ ሁሉ ከርቀት የጠራሁሽ እና ያመጣሁሽ ዋናው ምክንያት ምንድን ነው? በእርግጥ ትልቁን ድርሻ የተወጣው በጣም ታታሪና ጀግና የሆነ ልጅ ነው ሙባረክ ማለት። ምንድነው የጠራሁሽ ዋናው ዓላማው እንግዲህ እንደሚታወቀው እዚህ አዲስ አበባ ላይ መኖር እንደምትፈልጊ ብዙ ጊዜ አንቺ ጥያቄ እያነሳሽ ነበረ። ያ ህልም ደግሞ ዛሬ እውን ሆኗል። እሱም ደግሞ የሆነበት ምክንያት ምንድን ነው? እንግዲህ ሁሉም ሰው ከሚመኘው ብዙ ሰዎች ከገቡበት እና ብዙ ሰዎች ከሚፈልጉት በጣም ዝነኛና ስመጥር ከሆነው ከዲኤምሲ ሪል ስቴት ባለ 2 መኝታ ቤት በ125.7 ካሬ ቅድመ ክፍያውን ከፍሎ ኦልሬዲ አግሪመንት ተፈራርመን አብራችሁ ወደፊት የምትኖርበት በጣም ቆንጆ የሆነ ቤት ስለገዛ እሱን በዚህ አጋጣሚ ሰርፕራይዝ ለማድረግ ስለፈለገ ነው። ይሄ ደግሞ ትልቅ ዋጋ ስለሆነ ትልቅ ቫልዩ ያለው ነገር ስለሆነ ቤት ማለት ብዙ ጊዜ ሰዎች ብዙ ጊዜ የሚመኙት ብዙ ጊዜ አብዛኛው ሰው ቤት እንዲኖረው ይፈልጋል፣ ግን ብዙ ነገሮች ዲስትራክት ያደርጋሉና ይህን ደግሞ ከባድ የሆነ ህልም ወደ እውን ቀይሮት እሱን ሰርፕራይዝ ሊያደርግሽ ስለፈለገ ነው። ለምን እንግዲህ ዲኤምሲ ሪል ስቴት እዚህ ለቡ መብራት ኃይል ኮምፓውንድ አፓርትመንቶች ነው እየገነባ የሚገኘው። 40/60 የባንክ ብድር አለው። ስፔሻሊ አሁን የሙስሊም እምነት ተከታዮች ደግሞ ከወለድ ነፃ እንደዚሁ 60%ን በባንክ አያይዘው መከተል ይችላሉ። ስለዚህ እናንተ ወጣቶች ናችሁ፣ በጣም ህልም አላችሁ፣ ብዙ ነገሮችን አጭበርባችኋል በብዙ ቻሌንጅ ውስጥ ሆኖ ሙቪ ከዚህ በኋላ ደግሞ አንቺ ይቅርታውን ከተቀበልሽው እና ይሄ ነገር በዚህ ደረጃ ከደረሰ ቀጣይ ደግሞ ያሉትን ነገሮች አብራችሁ ምክንያቱም ክፍያችንን ምቹ ስለሆነ 40%ን
በየ6 ወሩ በፈለጋችሁት የአማውንት እየከፈላችሁ መቀጠልችሁበት መንገድ አለ። ይህ ማለት 60% ኦልሬዲ ባንኩ ስለያዘው 40% ደግሞ እናንተ በፈለጋችሁ ጊዜ በ2 ዓመት በ3 ዓመት ወይም በ1 ዓመት ተኩል መክፈል የምትችሉበት መንገድ ስላለ በዚህ አጋጣሚ እንግዲህ እንኳን ደስ አለሽ ማለት ያለው አንተም በጣም ጀግና መባረክ ላደረገው ነገር በጣም ትልቅ ምስጋና ይገባልና ይሄ ነገር ለአንቺ ለመንገር ነው እንግዲህ እዛ ድረስ ጠርቼ ያመጣሁሽ። ዋናው ዓላማ እሱ ነው ማለት ነው። ሀያት የምርክ ነው ግን? አዎ የምር ነው። ይኸው ሀያት ካላምንሽ ይኸው የት ነሽ? አይ ቆይ እኔ አላማ እንዴ ሳይቀርብት እዩ ነይ እዩ እንዴ ምንሽ ነው ሀያት? ይኸው እኔ ላምን አልችልም። ይሄ ፊርማ የኔ ነው። ሀብታም እንደሆንኩም ንገራት። ዝም በል ፍራንክ እያደረገኝ እንዳይሆን። የፈረመበት እሱ በሙሉ ሁሉም ፔጅ ላይ የፈረመበት ደስታው ነው። ሙቢ አረ ቅድመ ክፍያ ክፍያ ነው። ሌላውን አለ ይሁን። እሺ አይ አይደለም ምንም ነገር ሳታደርግ ነው አዲስ አበባ ውስጥ። ቆይ ጸባይ ካለሽ ሙሉን አላህ ይከፍለውና ሱማን ለምን የሚያደርገው እኮ ግን ደግሞ አዲስ አበባ ውስጥ ቤት መግዛት ምን ያክል ከባድ እንደሆነ አውቃለሁ። ቅድመ ክፍያ ነው የከፈለው። ቀጣዩን ደግሞ በጣም ጀግና ሙሉ ስሞላ 2 ሚስት አገባ ማን ነው? ቀጣዩን ደግሞ እየሰራችሁ መክፈት ትችላላችሁ። እንዳልኩት ቅድም እንዳልኩሽ ኢቭን በጣት ይውላ ነው የፈረምኩት። ሙባረክ ይላል እኮ ሙቢ ሙባረክ ይላል እኮ ብር ሊሊ ነው ይመስልሽ? ለዛ ነው አገባሽ ስልሽ እምቢ አልሽኛ። አንተ እንደዚህ አናውራ። እኔ እናንተ ግን ወላሂ የምር ከሆነ በጣም ደስተኛ ነኝ። የኔ ማን ነው ንገራት። በጣም ደስ ብሎኛል። ማለት እኔ ደሃ ነው አይደለም መስልሽ? እኔ ሀብታም ነኝ። አይ ደሃ እንኳን አይደለም። አይ ግን ሀብትነት ምናምን ሳይሆን ይሄ በጣም ቀላል ነገር ነው ማለት ቅድመ ክፍያ ትከፊና ከዛ በኋላ ያለውን ነገር በየ3 ወር ራሱን የቻለ ያከፋፈል ዘዴ አለ ሲስተም ስላለን እንግዲህ ምንድነው በዋናነት ሙቢ እንግዲህ ቅድመ ክፍያውን ከፍሏል። ባለ2 መኝታ ነው 125.7 ካሬ ነው። ከዛ ቀሪውን ክፍያ ደግሞ 2 አይነት መንገዶች አሉ። የመጀመሪያው ሙሉውን 100%ን በ9 ዙር በየ6 ወር መክፈል ትችላላችሁ። ካልሆነ ደግሞ ባንክ ብድር አዘጋጅተናል። ይህም ማለት 60% በባንክ የተዘጋጀ ነው። ከእናንተ የምንጠብቀው ወይም ደግሞ እናንተ ቤት ውስጥ ከምትረከው የምትከፍሉት 40%ን ብቻ ነው ማለት ነው። ይህ ማለት ቅድመ ክፍያው አሁን እሱ 8% ከፍሏል። እንግዲህ ሀያት አከፋፈል በተመለከተ ለእኔ ነገር ከይል በሙሉ ነገራት። በደንብ ነው የምነግራት። ለምን ያው አንቺ እስካሁን አላመንሽም መሰለኝና ግራ ገብቶኛል። ምንድነው ቅድመ ክፍያውን ኦልሬዲ ከፍሏል። እናንተ ወጣቶች ናችሁ፣ ብዙ ነገር ማሳካት ትችላላችሁ። ስለዚህ ቀጣይ ክፍያዎቹን ደግሞ በምቹ አከፋፈል ዲኤምሲ ሪል ስቴት አሁን ብዙ ሰው ጆይን የሚያደርግበት ዋናው ዓላማ ከዲዛይኑ ከኳሊቲው ከሎኬሽኑ እና በውስጡ ካሉት ፋሲሊቲዎች በተጨማሪ ታችም ያለው ሰው ላይም ያለው ሰው ሁሉም አፎርዴብል በሆነ ፕራይስ በአከፋፈሉ ጥሩ መንገድ ስለሆነ ያለን ሁሉም ሰው ጆይን እያደረገ ይገኛል እና እናንተ ደግሞ ከዚህም በላይ ብዙ ነገሮችን አችን ማድረግ ትችላላችሁ። ስለዚህ ሐዋሳ፣ አርባ ምንጭ፣ ሐዋሳም ከተማ ውስጥ ያሉ መንገዶችን እንደዚሁም ደግሞ አርባ ምንጭ ዩኒቨርሲቲ በመገንባት ይታወቃል። እንዳጠቃላይ እንግዲህ ዲኤምሲ ሪል ስቴት ወደ 5 ኩባንያዎች አሉ። ከነዛም ውስጥ አንዱ ዲኤምሲ ሪል ስቴት ራሱ ነው። ዲኤምሲ ፋውንዴሽን ስፔሻሊስት አንዱ ራሱ ነው። ዲኤምሲ ሆልዲንግ እና ዲኤምሲ ማርብል ካሉት ኩባንያዎች ውስጥ የሚካተቱ ይሆናሉ። ከዚህ ውስጥ እንግዲህ ደግሞ ዲኤምሲ ሪል ስቴት ራሱ በጣም ለሀገር አንድ እርምጃ ወደፊት ሊያራምድ የሚችል በተደራጀ በውጭ ቴክኖሎጂ በተደገፈ ማለት ነው አርሚ ፎርም ወርክ በመጠቀም እና ሌሎች ቴክኖሎጂን በደንብ ለሀገራችን የመጀመሪያውን ቴክኖሎጂ በመጠቀም ራሱን የቻለ ቆንጆ ወይም ደግሞ ለሀገራችን ትልቅ የግንባታ አሻራ የሚያስቀምጥ ግንባታ እየገነባን እንገኛለን ማለት ነው። በዚህ ለቡ መብራት ላይ ለመስቀለኛው ጋር ነው ሳይቱ የሚገኘው ማለት ነው። ስለዚህ እዚህ ኮምፓውንድ መንደር ውስጥ እናንተ አሁን እንግዲህ ሙቢ 8%ን ቅድመ ክፍያውን ብቻ በመክፈል የቤት ባለቤት እንደሆናችሁ ሁሉ ሌሎች ደግሞ ቀሪ ክፍያዎችንም እንዳልኩሽ ቅድም እንደነገርኳችሁ ምቹ የሆነ አከፋፈል መንገድ ስለሆነ ያለው 40/60 መጠቀም ትችላላችሁ። በዛ መንገድ ክፍያዎችን ቀጣይ ክፍያዎችን እየከፈላችሁ መቀጠል ትችላላችሁ ማለት ነው። በዋናነት ነገራት ስለ ወለድ ይመችሻል? ይመችሻል? ሙስሊም ከወለድ ነፃ እንደሚጠቀሙ ኦኬ። ስለ ወለድም እሱን እንግዲህ ሙስሊሞችስ
ለሙስሊሞች እንግዲህ ምንድን ያደረግነው በዋናነት ከመጀመሪያውም ዲዛይኖችም ራሱ የሸሪያን ህግ የተከተሉ ናቸው። ይህ ማለት ሰርቪስ ኳርተራቸው፣ የዲስሩም እና ሳሎናቸው በደንብ ፈራ ፓርቲ የሆነ የእሱን የሸሪያ ህግ ያካተተ ታሳቢ ያደረገ ዲዛይን ነው። ምንድነው 60% በባንክ ስትከፍሉ ከወለድ ነፃ እና መስጊድ አጠገብ እንደሆነ ነገር እሱን አነሳለሁ። ሱቢ መስገድ ትችላለች ጸባይ ካለ ኢንሻአላህ። አይ ሙስሊም ስለሆንሽ ነው የገዛው። ወላሂ በጣም ደስ ይላል ማለት ለሙስሊምም ለክርስቲያንም ለሁሉም ነገር የሚሆን ስለሆነ አሁን በእስልምና እንትን አይቻልም። ከወለድ ነፃ የሆነ ነገር ነው የሚቻለው እና ወለድ ስለማይቻል እሱንም ነገር እንትን ስላላችሁት በጣም እኮ ለእናንተ ነው ያዘጋጁት። ደስ ብሎኛል። ስፔሻሊ ለሁላችሁ ነው። ምንድነው እንግዲህ ለእናንተ በአጠቃላይ ለሙስሊሙ ማህበረሰብ ከወለድ ነፃ የባንክ ብድር አገልግሎት ነው ያዘጋጀነው። በተለመደው አሰራር የትኛውም ኢትዮጵያ ውስጥ በሚሰራው ከወለድ ነፃ አሰራር መሰረት እኛም እሱን ሙሉ ለሙሉ 100% የተሟላ ከወለድ ነፃ የሆነ አከፋፈል መንገድ አዘጋጅተናል ማለት ነው። 60%ቱን እንዳልኩሽ በባንክ ከወለድ ነፃ እስከ 20 ዓመት መክፈል ትችላላችሁ ማለት ነው። 40%ቱን ደግሞ ሳትጨናነቁ ቀስ ብላችሁ በየ6 ወሩ በግንባታ ሂደቱ መሰረት ማለት ነው እየከፈላችሁ ቤቱን ተረከባላችሁ። ባይዘዌ 60%ቱን ከተረከባችሁ በኋላ ነው የምትከፍሉት። አንድ ወር ከተደረገ በኋላ ቤቱን ከተረከባችሁ በኋላ የሚኖራችሁበት ወር እያከራያችሁ ነው መክፈል የምትጀምሩት ማለት ነው። ስለዚህ ይሄ ደግሞ ለደንበኛ በጣም ምቹ ያደርገዋል ማለት ነው። እና ይቅርታ ምንም ችግር የለም። አሁን እኔና አንቺ እንጋባለን። 6 ልጆች እንወልዳለን። በስንት ዓመት ውስጥ ያለ እንግዲህ እዚህ ኮምፓውንድ መንደር ውስጥ በጣም ግዙፍ መንደር ነው። ይሄ ደግሞ ራሱን የቻለ አንድ ማህበረሰብ ማለት ይቻላል። እዚህ ላይ ያሉት የግንባታ ሂደቶች ደግሞ በ3 ደረጃ ነው የሚገኙት። በ1 ዓመት ተኩል የሚጠናቀቁ ቤቶች አሉ። በ2 ዓመት የሚያልቁ አሉ። በ3 ዓመት የሚጠናቀቁ ቤቶች አሉ። በ1 ዓመት ተኩል አድርገው ይቻላል። እዛ ነው እንትን ያደረገው። እኔም ቢፈጥን ደስ ይለኛል። አንቺ በቃ አዲስ አበባ ለመግባት በጣም ካለ ጉጉት የተነሳ በጣም ማለት እሺ፣ እዚህ ጋር የሆነ ነገር ቢኖር ደስ ይለኛል። ማለት ቀለበት ይኖር አይደለም። እኛም በጣም ደስ ብሎናል። እንግዲህ ምንድነው ይህ ኮምፓውንድ መንደር እንዳልኳችሁ ከቤቱ በተጨማሪ ሰው ዴሚስ የሚመርጥበት ዴይሊ እንደምታዩት ብዙ ሰው በወረፋ ተናገር ያለው እና እሱ የሆነበት ዋናው ምክንያት ምንድነው ከዲዛይኑ ካከፋፈሉ በተጨማሪ በውስጡ በጣም የተለያዩ ተጨማሪ ኤክስትራ ፋሲሊቲዎች አሉ። ላይክ ኢትዮጵያ ውስጥ የትኛውም ሪል ስቴት እስካሁን አንድ ህንፃ ላይ 5 ሊፍት የገጠመ የለም። እኛ ለመጀመሪያ ጊዜ አንድ ህንፃ ላይ 5 ሊፍቶች ገጥመናል። አንድ የዕቃ ሊፍት፣ 4 ፓሴንጀር ሊፍቶች የተገጠመለት አለ። ፕላስ በእያንዳንዱ ህንፃ ላይ ደግሞ ራሱን የቻለ መዋኛ ገንዳዎች አሉ። የመዋኛ ገንዳዎች አሉ፣ የስፖርት ማዘውተሪያዎች አሉ፣ ጂም አለ፣ ቤተ መጻሕፍት አለ፣ የልጆች መጫወቻ አለ። ከትምህርት ቤት፣ ከሆስፒታል፣ ከተለያዩ ጤና ተቋማት ለሁሉም ሃይማኖት ደግሞ ተቋማት ራሱን የቻለ መስጊድ፣ ቤተክርስቲያን፣ ቸርች የምትሟላለት ነው። ፕላስ ከመንገድ አማራጭ አንጻር በጣም ብዙ የመንገድ አማራጭ ወደ 4 የመንገድ አማራጮች አሉት። ወደ ቦሌም ወደ ሜክሲኮም ወደ የትኛው አቅጣጫ መሄድ የምችልበት የመንገድ አማራጭ አለ። ምንም አይነት የትራፊክ ጃም አይፈጠርም ማለት ነው። ስለዚህ እናንተም እንግዲህ ወደ ፌስቦቻችን ስትወልዱ በነፃነት እዛ ኮምፓውንድ ውስጥ ያለምንም ስጋት ማለት ነው እየተጫወቱ ያድጋሉ ማለት ነው። ፕላስ ግራውንድ ዋተር አክሰሱ በጣም ምቹ ነው። በጣም አሁን ኢቭን ለኮንስትራክሽን የተወሰኑ ግራውንድ ዋተሮች እያደረግን የምንገነባበት ወይም አለ። ምንም አይነት የፋሲሊቲ መቋረጥ ወይም ደግሞ የኃይል መቋረጥ አይፈጠርም። 25ኛ ፎቅ ላይ ደግሞ ራሱ የፕሮፐርቲ ማኔጅመንት ቢሮ ስለሚደረግ 24 ሰዓት ጥበቃ ጥገና አለ። ፕላስ በሳይቱ መግቢያ ደግሞ በተለያዩ ወደ 12 በሮች አሉት። እዛ በእያንዳንዱ ጌት ላይ ደግሞ ራሱን የቻለ ሲሲቲቪ ካሜራ ይገጠማል። ምንም አይነት ከስጋት ነፃ የሆነ ቅርስ ነው ማለት ነው የያዛችሁት። እንግዲህ በጣም በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። ሌላው ምንድነው እንግዲህ ምናልባት የእናንተ ቤተሰቦች ይኖራሉ፣ የእናንተ ወዳጆች አድናቂዎች ይኖራሉ፣ ይህንም መረጃ የሚካተሉ ሰዎች ይኖራሉ። ምናልባት ከዚህ በፊት ዴሚስ ሪል ስቴት ካወጣቸው ዲስካውንቶች በተለይ ስፔሻል ኦፈር ለአስር ደንበኞች ስፔሻሊ እናንተን ብሎ ለሚመጣ ይህን ዲስካውንት መጠቀም ለሚፈልግ እስከ 30% የሚደርስ ቅናሽ አድርገናል ማለት ነው። እንደዚሁም ደግሞ ውጭ ሀገር ያሉ ሰዎች ይኖራሉ። ዳይሬክትሊ ይህንን ሳይት ወይም ደግሞ ይህንን ዳይሬክትሊ እኛን አክሰስ ማድረግ የማይችሉ ሰዎች ስለሚኖሩ ለእነሱ ያዘጋጀነው ምንድነው ጀስት በሁለት አይነት መንገድ፣ አንደኛው በዲኤችኤል ዳይሬክት ራሳቸው ባሉበት ነው በዲኤችኤል ቬሎክ አደረገው ማለት ነው። እሱ መጨረስ በዛ መሰረት እኛ ከዚሁ ዴሚስ ሪል ስቴት ራሱን የቻለ ሁሌም ማታ ማታ
ውጭ ሀገር ያሉ ደንበኞችን በዙም የሚያስረዳበት ቤቶች የሚያስመርጥበት እና ሽያጭ የሚያከናውንበት አማራጭ ስላለ እሱ መጠቀም ይችላል። ካልተቻለ ደግሞ በህጋዊ ውክልና ያላቸው ቤተሰቦች ካሉ በእነሱ አማካኝነት የቤት ባለቤት እንደናንተ በ8% ብቻ ቅድመ ክፍያ የቤት ባለቤት መሆን ይችላሉ ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ማለት ተጨማሪ ጥያቄ ካላችሁ ደግሞ በደንብ ማውራት እንችላለን ማለት ነው። እኔ ሙሉ ነገር ተረድቻለሁ። ጥያቄ ያለሽ? ብዙ ነገር ተረድቻለሁኝ እና እኔም እንደምፈልገው አይነት እንትን ስለሆነ በጣም ደስተኛ ነኝ። ቦታው ምናምን ተረድሽ? ቦሌ ምናምን ለማለት ብቻ ቦታው ምናምን ቦታው በጣም ደስ ይላል። በጣም እያየሁት ነበርና በጣም ጥሩ እና ደግሞ በጣም ደስ የሚለው 30% ቅናሽ በእኛ በኩል ለምትመጡ ያው እንኳን ደስ አላችሁ። እንኳን ደስ አላችሁ። ያው ለሁላችሁም የእናንተ ቤተሰቦች በሙሉ 30% ቅናሽ ልዩ ቅናሽ አድርገናል። ከተለመደው ቅናሽ በተለየ ስፔሻል ዲስካውንት ነው ያደረግነው። ብዙ ስልክ ቁጥር አለ ከታች ይቀመጣል። እዛ ላይ እሱ የመስሪያ ቤቱ የዋና መስሪያ ቤቱ ስልክ ስለሆነ እዛ ጋር ቀጥታ መደወል ይችላሉ። ምክንያቱም እንደ ኤቢሲ ሌላም ብራንች ስላለው ይሄ ግን ዋና መስሪያ ቤቱ ነው። እዛው ሳይታችንም ቢሮአችንም አንድ ላይ ስለሆነ በዚህ ቁጥር ብቻ በመደወል ዳይሬክትሊ እኛን ማግኘት ይችላሉ ማለት ነው። አዎ ሞር ኢንፎርሜሽንም ለማግኘት ስር ላይ ስልክ ቁጥራቸውን እናስቀምጥላቸዋለን። ከዛ አብረን ጎረቤት እንሆናለን። ቤተሰቦቼ ለእናንተ 30% ተቀንሶላቸዋል። ለእኛስ ለእናንተም ተደርጓል። ቤተሰቦቼ ተንከባክበናል እና አሁን ደግሞ ሄደን ከወደፊት ሚስቴ ጋር ነው። እንዴት ነው ግን ማች እናደርጋለን እና አሁን ደግሞ ሄደን ሳይቱን እናያለን ማለት ቤተሰቦቼ። እናንተም ያንን ሳይት ተመልክታችሁ ሀሳብ አስተያየታችሁ ኮሜንት ላይ ታስቀምጡላላችሁ። እኛ ጨርሰናል። በጣም እናመሰግናለን። ዋንደስ يا نور العيني يا خير الكل يا باب الفاتح يا رسول الله الله يا نور العين يا خير الكل يا باب الفاتح يا رسول الله نبيو